አብዛኛው ሰው ላይፉ የተቀየረው ከኮቪድ በኋላ እንዲሁም ደግሞ የሚደርሱበትን 2030 ላይ ሁለተኛ ፓርት ኢንተርቪው እናደርግላችኋለን ማለት ነው። ወሳብ ፋሚሊ እንግዲህ ዩቲዩብ ላይ በአዲስ ባበደ እንትን መተናል። ይሄ ምንሰራው ፖድካስት ነው ማለት ነው። አዲስ ፖድካስት ጀምረናል። ራሳችንን ከማስተዋወቅ እንጀምራለን። የኔ ስም ሱዴስ ካሊድ ይባላል። የምማረው በአሶሳ ዩኒቨርሲቲ የጋዜጠኝነትና ተግባቦት ነው የምማረው። ሰው ራስን አስተዋውቅ። እሺ፣ እኔ ገዛኛ አክሊሉ እባላለሁ ከኢንጂነሪንግ ዲፓርትመንት ሲቪል ዲፓርትመንት ኮሌጅ ኦፍ ኢንጂነሪንግ ሰከንድ ይር ተማሪ ነኝ። ሲቪል ነኝ። ሲቪል ሰው ዛሬ እዚህ የተገኘ ነው ለኢንትሮ ነው። ለዚህ ትልቅ ስራ ይዘን መተናል። እሱም ፖድካስት ነው። በአይነቱ ለየት ያለ ፖድካስት ይዘን መተናል። እሱን ኢንትሮዳክሽን ለመስራት ነው የመጣ ነው። ያው ፖድካስታችን ምንድነው? ባጭሩ ፖድካስታችን ስለምንና እንዴት እንደሆነ ለማሳወቅ ነው በዚህ ቪዲዮ የተገናኘ ነው። ላይክ ፖድካስቶች ያው አንድ አይነት ናቸው፣ ግን የኛን ያው ሁሉም ሰው ለየት ያለ ነገር ነው ለማምጣት የሚሞክረው። እኛም ለየት ያለ ነገር ነው ለማምጣት የሞከርነው። ምንድነው የኛ ፖድካስት ከዜሮ ምናምን ከተወለዱበት ጊዜም ሳይሆን የምንጀምረው ሙሉ የህይወት ሙሉ ኤክስፒሪየንስ ሳይሆን በቃ የለውጥ አመታት የሚባሉት እነዚህ አሁን በእኛ ባች የሚገኙትም ሰዎች ነው ብዙ እንትን የምናደርገው እና የለውጥ አመታት የሚባሉትን እነዚህ 5 አመታት ውስጥ ከ5 ኔጌቲቭ 5 አድርገን እንጀምራለን። ከ5 አመታት በፊት የነበረውን ነገር ኤክስፒሪየንስ እነዚህ 5 አመታት ውስጥ ያደረገውንና ያው ከ5 አመት በፊት የነበረውን ለውጥ እሱንና አሁን ያለው እሱ ጋር ያለውን ለውጥ ለመጠየቅና እንዲሁም ደግሞ ከዚህም የበለጠ ለየት የሚያደርገው ለ12 አመታት ለ2030 ላይ ያው 12 አመታት 2018 ነው 12 አመታት ነው የሚሆነው። 2030 ላይ የሚደርሱበትን ያቀዱበትን ይሄን 12 አመታት ውስጥ ያላቸውን እቅድ እንጠይቃለን። እኛ የፖድካስት ከሌሎቹ የሚለየው እንደ ሌሎቹ እንዴት ተወለድክ ምናምን ብለን ሳይሆን የምንጀምረው ካለፉት ከዚህ ከ2018 ወደ ኋላ 5 አመት ሄደ። የኮቪድ ታይም ምናምን ከኮቪድ ታይም ለምን አንጀምር? የኮቪድ ታይም እኮ ነው መረናችን ላይ 2013 ማለት ያ የኮቪድ ታይም እኮ ያው የአብዛኛው ሰው ላይፉ የተቀየረው ከኮቪድ በኋላ። ስለዚህ እኛ የተወለድክ እንዴት ተወለድክ ምናምን ሰው ትንሽ ቁም ነገር ነው ፎርማል ለማድረግ በሚለው ከኮቪድ እስካሁን ያለበትንና ከዚህ በኋላ ወደፊት 2030 ድረስ 2030 በእኛ ነው በእነሱ በእኛ ነው እንጂ 2018 በእነሱ 5 አመት ነው 5 አመት አይደለም 2030 በእኛ አጠሩቅ ነው ለካ በእኛ 2030 ከኮቪድ እስካሁን ያሉትንና ካሁን ደግሞ እስከ 2030 ምን ላይ እንደሚደርሱ እነዛ ምን ላይ እንደነበሩ ከዛ ምን ላይ እንደሚደርሱ ወደ ኋላና ወደፊት እንጠይቃለን። ከዛ ከ2030 በኋላ ደግሞ ስንቶቹ ቪዲዮ ላይ የተናገሩትን ያሰቡትን ነገር አሳክተዋል፣ የስንቱ ሰው ተሳክቶለታል የሚለው እናያለን። ድጋሚ ቪዲዮ እንሰራለን ማለት ነው ቢፎር እና አፍተር። ስለዚህ እኛ ለየት የሚያደርገው ይሄ ነው። ሰዎቹን ድጋሚ እናገኛቸዋለን። በዛ ላይ ባለፉት 5 አመታት የሰሩትንና ወደፊት 12 አመታት ሊሰሩ ያቀዱትን ይናገራሉ። ከዛ ግምገማ አለ ማለት ነው። በሁለተኛው ቪዲዮ ደግሞ ራሳቸውን ከየትም ብለን ፈልገን በቪዲዮ ኮልም ቢሆን ማለት አይታወቅም የት ሊኖር እንደሚችል። ግማሹ ዩሮፕ ምናምን ሊኖር ይችላል፣ አሜሪካ ሊኖር ይችላል፣ በቃ ኤዥያ ምናምን ልንበታተን እንችላለን። ግዴታ ኢትዮጵያ ውስጥ እንትን ክልልና ላይሆን ይችላል፣ አይታወቅም የሚፈጠረው። አንዳንዶቹ ባለስልጣንም ሆነው እኛ ጋር መምጣት ላይ መቻቸው ስለሚችል ቪዲዮ ኮልም ሊሆን ይችላል። ብቻ እናገኛቸውና እንጠይቃቸዋለን ያሉበትን ሁኔታ። አሁን ኦዲየንሳችን ነው እንግዲህ እነዚህ ካሁን ጀምረን እንግዲህ ከኛ ጋር ያሉ ሰዎች ምን ላይ ደረሱ እነዚህ ሰዎች የሚለው ነገር ራሱ እንትን ይሰጣቸዋል፣ ጥያቄ ይሆንባቸዋል። ስለዚህ እኛም ላይክ የምናረጋኛቸውን ሰዎች ኢንተርቪው የምናረጋቸውን ሰዎች ያው ቃል እናስገባለን፣ ያው ሁለተኛ ኢንተርቪው እንዲያደርግልን ማለት ነው። እኛም እኮ የሆነ ደረጃችን ላይሆን ይችላል እኮ በቃ ተመልሰን የሆነ እንደዚህ
ኢንተርቪ ሁላ ከፖድካስት ልናድግ እንችላለን። በቃ ትላልቅ ቦታዎች ልንደርስ እንችላለን። ጊዜም ላይኖረን ይችላል። ግን ራሳችንን በቃ የጀመርነው በዚህ ስለሆነ እነዚህ 50 ሰዎችን ደግመን ኢንተርቪ ለማድረግ 50 ሰው ነው በነገራችን ላይ ያቀነው በቁጥር እነዚህ 50 ሰዎችን ደግመን ሁለተኛ ፓርት ኢንተርቪ ልናደርግላቸው እኛ ራሳችንን አሳምነን ተነስተናል። እንግዲህ እነሱንም ከኛ ጋር እንዲስማሙ በሀሳቡ ለማድረግ እንሞክራለን። አሁን ልንጠይቃቸው እንሞክራለን። ይሄን ይመስላል እንግዲህ እኛ ስራችን ሌላ ነው። አሁን ይሄን ፖድካስት የጀመርነው ተማሪዎቹን አንደኛ አላማቸውን እንዲያስታውሱ እንዲያውቁና ለዛ አላማ እንዲሰሩ እንዲለፉ ለማድረግ ነው። አሁን በነቃል የገባችሁት ነገር ይከነክናቸዋል። እንዲህ ብዬ ነበር እኮ እንዲባረክ አሪፍ ነበር ምናምን ብሎ እንዲሰሩ ያሰቡበታ እንዲደርሱ ምናምን ነው እንጂ አሁን እኛ የራሳችን ራሱ ከዛሬ 12 ዓመት በኋላ እኔ ራሴ ስራ አለኝ መሆኑ ፈልገው ነገር አለ፣ እሱም መሆኑ ይፈልገው የራሱ ስራ አለ። ይሄንን እንደዚህ አንድ ላይ ሆነን የምንሰራው ለነሱ ለኦዲየንስ የሆነ እውቀት እንዲያገኝና ለነዛ ሰዎች ኢንተርቪው ለምናደርጋቸው በቃ ዴዲኬትድ ሆነው እንዲሰሩ ለማድረግ ነው እንጂ እኛ የራሳችን ስራ አለ። እዚህ ከዛውን ከ12 ዓመት በኋላ እኛ ራሱ ላይመቻችልን ይችላል። እኛም ላይፋችን የተለያየ ስለሆነ ማለት ነው። ስለዚህ እንደምንም ብለን ለኦዲየንሱም ለሰዎቹ አሁን እናስጀምራቸውና ቃል እንዲገቡ እናደርጋለን። ያው ግዴታ ባይሆንም ብቻ ይሞክሩ። ከዛኛም እነሱን ፍለጋ ደግሞ የሆነ ጥረት እናደርጋለን። ከ12 ዓመት በኋላ አይታወቅም። እንዳልኳችሁ ግማሹ ከኛ በላይ ሊሆን ይችላል። አሁን እኛ እዛ በ12 ዓመት ውስጥ የምንደርስበት እዚህ ጋር ከሆነ አንዳንዱ ባለስልጣኑ ነው በቃ እኛ እሱን ማናገር የማንችልበት ደረጃ ልንደርስ እንችላለን። አንዳንዱ ደግሞ ከኛ በጣም በታችም ሊሆን ይችላል። ላንገናኝ የሆነ አላ ሌቭላችን ምናምን ላይመጣጠን ይችላል። ግን አሁን ስላገኘ ነው ይሄን ቪዲዮ አይቶ ምናምን ነገር እናሳያቸዋለን ከረሱት ድንገት። ስለዚህ ቃልም ስለሚገቡ ምናምን ነገር ተመልሰው ኢንተርቪው ለመደረግ ፍቃደኛ ይሆናሉ ብለን እናስባለን። የት እንደደረሱ እንጠይቃለን። ለሁሉም ለሚመጡት ጉድላክ ለሚመጡት ጉድላክ ብለናል። እንግዲህ ይህንን ይመስል ነበረ። እንዲሁም ደግሞ ፖድካስታችንን የምናደርገው ግቢ እንደመሆናችን መጠን ከሁሉም የኢትዮጵያ ቦታዎች ነው። ከሁሉም ያው ታውቃላችሁ የመንግስት ዩኒቨርሲቲ ስትማሩ ከተለያየ ክልል የሚመጡ ልጆች አሉ። አንድ ስፔሲፊክ የሆነ ክልል ምናምን ወይ ከሸገር ወይ ከኦሮሚያ ወይ ከአማራ ምናምን ብለን አንከፋፈልም። ከሁሉም ቦታ ኢንተርቪው እናደርጋለን። ሁሉንም ሰዎች ከደቡብ ሱዳን ምናምንም ይመጡ አሉ። እነሱንም ኢንተርቪው ለማድረግ እንሞክራለን። ከጋምቤላም ከምንም በቃ አንመርጥም ለማለት ነው። የሆነ እንዲህ ላለማዳላት ምናምን በሚለው እንሞክራለን። አላማ ያላቸው በቃ ተስፋ ያላቸው ልጆች ምናምን ነገር ካሉ እናመጣቸዋለን። ብሔራቸው፣ ሰፈራቸው ምንም ይሁን የትም ይሁን አያገባንም። እኛ ዋናው ሀሳባቸው ነው የምናየው እዚህ ሀሳባቸው። እና እንትን አሁን እስካሁን አላወራንበትም፣ ግን ለምን ላይክ ያኔ ሁለተኛውን ኢንተርቪው ስናደርግላቸው ያሉበትን ሁኔታ ለማሳየት በቦታቸው አሁን ለምሳሌ የምናደርግላቸውን ሁኔታቸውን አክቹዋሊቲ ይባላል በጋዜጠኝነት እና ያሉበትን ሁኔታ አሁን እንደዚህ በግቢው ላይ እንደዚህ ነበሩ፣ ግን ያሉበትን ላይፍ ምን አይነት ላይ እንዳለ ለማሳወቅ እነሱ ጋር ሄደን በቦታቸው ተገኝተን ኢንተርቪው ብናደርግላቸው የሚለውስ እዛ እነሱ ጋር እየሄድን አንደኛ ዩኬ ምናምን ቢሆኑ ስነሱ ጀርመን አሁን እሱ አዛ ነው አሁን እሱ ቪዲዮ ካል ወይ ደግሞ ተቀጣጥረን እሱ በሀገር በሚመጣ ወይ ደግሞ እኛም እኮ የመሄድ እንትን ሊኖረን ይችላል እኮ እኛም ላይፋችን እኮ ዩኬ ሊሆን ይችላል ሊሆን ይችላል። ግን አላ አሁን ኢትዮጵያ ውስጥ ከሞላው ቦታ ማድረጋችን እስካልቀረ ድረስ አሁን የሐዋሳውንም ልጅ ሐዋሳ ሄደን ኢንተርቪው የአርባ ምንጩን ልጅ ሁኔታውን ምናምን እንደኛም የሆነ ኤክስፒሪየንስ ይኖረናል። ትራቭልን ያው የሀገር ውስጥ ትራቭልን ለማድረግ ያክል አሁን በቦታዎች አይተን ሰው ፒክ እናደርጋለን። የአስተሳሰቡ ምናምን አድርገን ፒክ እናደርጋለን ሰው። እንደዛ ካደረግን በኋላ እኛም ሄደን በኋላ ኤክስፒሪየንሱ እንድኖረን ሐዋሳም ሄደን አርባ ምንጭም መቀሌም ሄደን እዚህ ባህር ዳር ምናምንም ሄደን
ቤታቸው እንሄዳለን። ቤታቸው ሁኔታቸውን አክቹዋሊቲ በነገራችን ነገር ያለው አገድም ይወስደኛል፣ ሙያ ውስጥ ገባ ያደርገኛል አንዳንድ ነገር ነው ስለ ለማሳየት ያለውን ሁኔታ ቀጥ አድርጎ ለማሳየት ሰው እንደዛ እናደርጋለን። አሪፍ ነው። እንሄዳለን። እና በነገራችን ላይ ያው በፖድካስት እናወራለን ብለን ነው እንጂ ያው እሱ ሜን የሚያደርገው ቭሎግ ነው አይደለ? ሜን የምታደርገው እኔ ግን ላይክ ሜን ማድረገው ያው እንደ ሞያዬም መጀመሪያ ትልቅ ጋዜጠኛ ነው መሆን የምፈልገው። በፖድካስት እናወራዋለን። በቀጣይ ይሄንኑ የምንጠይቃቸውን ቪዲዮ የኛን ፖድካስት ምን ይመስላል ከጅምሩ እስከ መጨረሻው ምን ይመስላል የሚለውን ሁለታችንን ላይክ እየተጠያየቅን ላይክ ሳናበዛ አሁን ኦዲየንስ ላይክ ምንድነው ይሄ ኢንተርቪው የምናደርገው ሰው ደንበኛችን ምን ሶርስ ይባላል በጋዜጠኝነት እና እሱ ምንድነው የምንለው ተጋባዥ እንግዳችን ሊያሰፋው ይችላል፣ እንደፈለገ ሊያሰፋው ይችላል። እኛ ግን ሳናሰፋው አጥር ምጥን ባለች መጠን ምክንያቱም ሁለት መልስ ነው የሚሆነው እዚህ ጋር እንዲህ እያለ ስለዚህ ጥር ምጥን ያለች ቪዲዮ የኛን እንሰራለን። መጀመሪያ የኛን ከሰራን በኋላ አንድ ብለን እስከ 50 ሰው የምንሄደውን እንድትከታተሉን እየጋበዝናችሁ ሰው ይሄኛውን ቪዲዮ እዚህ ጋር ብንጨርሰው አሪፍ ይመስለኛል፣ ብዙም ባናወራ። ምክንያቱም ይሄ ኢንትሮ ነው፣ ጅማሮ ነው። እንዲህ ነው እንግዲህ የተጀመረው። ብዙ ነገሮችን እንሰራለን። ያው ከፖድካስት ጀመርን እንጂ ትላልቅ ዩቲዩበሮች እንደምንሆን እናምናለን። ከዚህም የበለጡ ነገሮች ላይክ እንዲህ ቦታዎችን ቪዚትን ከማድረግም አልፎ በተለያዩ ያበዱ ሀሳቦች እንደምንመጣ እርግጠኛ ነን፣ ከ50ዎቹ ሰዎች ቀጥሎ ማለት ነው። ሰው የምትለው ነገር ከሌለ እዚሁ ቆይተን ሁለተኛውን ቪዲዮ እንጀምራለን ማለት ነው። የራሳችን እንሰራለን። የሁለተኛውን ቪዲዮ ይሄን ይመስላል፣ ኢንትሮ ይሄን ይመስላል። ቀጣይ ደግሞ በራሳችን ጥያቄዎችን እየተጠያየቅን አንድ ቪዲዮ እንሰራና እነዛ ነው ጥያቄዎች ደግመን የሚመጡትን እንግዳዎችን እንጠይቃቸዋለን። ዛሬ ቪዲዮን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፒስ አውት። እንግዲህ የዛሬን የኢንትሮን ጨርሰናል። ኦልሞስት የራሳችን ቪዲዮ ቀጣይ ይኖረናል። እንግዲህ እነዚህ ሁለት ሰዎች በዚህ መልኩ ነው የጀመሩት። እኛም ላይክ የጀመሩበትን ዩቲዩበሮች የጀመሩበትን እንግዲህ እንትን አይተን ነው አፈለጋ አይተን ነው። እናንተ አሁን ይሄን ቪዲዮ እያያችሁ ያላችሁት እኛ ከተሳካልን በኋላ ከሆነ ባይሆንም ራሱ አሁን እያያችሁ ቢሆን ራሱ እናንተም ጀምሩ። በቃ ሁሉም ሰው ራሱን ማሳየት ነው ያለበት፣ ያለውን ነገር ያለውን አይዲያ ለዓለም ማሳየት ነው ያለበት በሚለው እናምናለን። ቪዲዮአችን አልቋል። እስካሁን ከኛ ጋር ስለነበራችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። ፒስ አውት።